ሰላም ተማሪዎች እንዴት ናችሁ? ፋሩ ባላለው በአዲስ አበባ ዩኒቨርሲቲ የባዮሎጂ ሌክቸረር ነኝ። ከኔ ጋር የአስረኛ ክፍል ባዮሎጂ 6ኛው ምዕራፍ እያየን እንገኛለን። በዛሬው ቪዲዮአችን ደግሞ የዚህን ምዕራፍ የመጨረሻው ቶፒክ ፎስፎረስ ሳይክል የፎስፎረስ ዑደትን የምንመለከት ይሆናል። ቪዲዮቻችን እንዳያመልጧችሁ የሳቋማን ዩቲዩብ ቻናል ሰብስክራይብ ማድረግ እንዳትረሱ። በተጨማሪም ቴሌግራም ቻናላችንን ጆይን አድርጉ፣ እንዲሁም ዌብሳይታችንን ጎብኙ። Phosphorus cycle. So how is phosphorus recycled? እንዴት ነው ፎስፎረስ ሪሳይክል የሚደረገው? So recycling በስነ ምህዳር ውስጥ ያሉ የተለያዩ ንጥረ ነገሮች እንዲሁም ቁሶች መልሰው አገልግሎት ላይ መዋል እንዲችሉ የሚደረግበት ሂደት ነው ሪሳይክሊንግ የምንለው። የዚህም ሂደት አንዱ አካል ደግሞ የሆነው ኒውትሪየንት ሳይክል ወይም የንጥረ ነገር ዑደት ነው። ስለዚህ ካርበን፣ ናይትሮጅን፣ ፎስፎረስ የምንላቸው የሚገኙበትን ሁኔታ በመቀያየር በተለያዩ የስነ ምህዳሩ አካላት ውስጥ ያለማቋረጥ ይንቀሳቀሳሉ። ነገር ግን የፎስፎረስ ዑደትን ለየት የሚያደርገው ነገር ልክ እንደ ካርበን እንደ ናይትሮጅን በከባቢ አየር ውስጥ አናገኘው። ስለዚህ የፎስፎረስ ዑደት የሚከናወነው በአፈር፣ በድንጋይ፣ በውሃ እንዲሁም በእጽዋትና በእንስሳት መካከል ነው። ስለዚህ ሂደቱ ምን ይመስላል የሚለውን ደግሞ በዚህ ቪዲዮ የምንመለከት ይሆናል። Phosphorus like nitrogen is needed by organisms to build proteins. Phosphorus ልክ እንደ ናይትሮጅን ፍጥረታት ፕሮቲንን ለመገንባት ይፈልጉታል። Moreover, it's an essential component of the nucleotides of DNA, which is key for life. ከዛ በተጨማሪ ደግሞ የዲኤንኤ የተገነባባቸው ኒውክሊዮታይድስ ውስጥ በጣም አስፈላጊ የሆነ ክፍል ነው ፎስፎረስ። ዲኤንኤ ከኒውክሊዮታይድስ ነው የተገነባው ብለናል አይደል? ስለዚህ ኒውክሊዮታይድ ደግሞ መዋቅሩን ስንመለከት ምን ይዟል? ፎስፌት ግሩፕ ማለትም ፎስፎረስ የያዘ ክፍል ይዟል። ስለዚህ የዚህ የኒውክሊዮታይድ አስፈላጊ ክፍል ነው ማለት ነው ፎስፎረስ። ስለዚህ ኒውክሊዮታይድስ ደግሞ ዲኤንኤን የተገነባባቸው ምንድናቸው? ቅንጣቶች ናቸው። ዲኤንኤ ደግሞ key for life ለህይወት በጣም ቁልፍ የሆነ ሞለኪውል ነው። Phosphorus is also needed in the synthesis of ATP, known as the energy currency of a cell. ሌላ ደግሞ ፎስፎረስ ATPን ለመገንባት ያስፈልጋል። ATP ማለት አዲኖሲን ትራይፎስፌት የምንለው ሲሆን ለህዋስ እንደ ኃይል ምንዛሬ ያገለግላል። ያ ማለት ህዋሱ ለሚያደርጋቸው የተለያዩ እንቅስቃሴዎች ወይም ለተለያዩ ተግባራት የሚያስፈልገውን ኤነርጂ ከኤቲፒ ነው የሚያገኘው። እንዲሁም ደግሞ ኤነርጂ ወይም ኃይል ደግሞ የሚጠራቀመው ወይም ስቶር የሚደረገው በኤቲፒ መልክ ነው። የኤቲፒን መዋቅር ደግሞ ስንመለከት ፎስፌት ግሩፕ አለው። ያ ማለት ፎስፎረስ አለው። ስለዚህ ፎስፎረስ በጣም አስፈላጊ የሆነ ነገር መሆኑን እንረዳለን በዚህ Phosphorus is usually present in the form of phosphate ions in soils and rock. ከዛ በተጨማሪ ፎስፎረስን አፈር ውስጥ እና ድንጋይ ውስጥ እናገኘዋለን ብለናል። በምን መልክ ነው የምናገኘው? በፎስፌት አየን መልክ። ያ ማለት ቻርጅድ በሆነ መልክ እናገኘዋለን። ፎስፌት ከአራት የኦክሲጅን አተሞች ጋር ሆኖ ማለት ነው ፎስፌት አየን እንለዋለን። በዚህ መልክ ደግሞ የት እናገኘዋለን? ሶይል አፈር ውስጥ እንዲሁም ሮክ ድንጋይ ውስጥ እናገኘዋለን። As illustrated in figure 6.12, cycling of phosphorus can be summarized as follows. እዚህ ምስል ላይ እንደምንመለከተው የፎስፎረስ ሳይክል ወይም ዑደት ጠቅለል ተደርጎ ተቀምጧል። ስለዚህ ፎስፎረስ በተለያዩ አካላት በእጽዋት፣ በእንስሳት፣ በውሃ፣ በአፈር መካከል እንዴት ነው ሙቭ የሚያደርገው፣ እንዴት ነው የሚንቀሳቀሰው፣ ዑደቱ ምን ይመስላል የሚለውን የሚያሳየን ምስል ነው። በደንብ ለመረዳት ግን እንዲመችን እያንዳንዱን ክፍል ነጣጥለን እንመለከተዋለን። መጀመሪያ phosphate ions present in soil or water are taken up by plants and aquatic algae are converted to organic phosphate. So phosphate ion አፈር ውስጥ እንዲሁም ውሃ ውስጥ ዲዞልቭድ ሆኖ ወይም ሟምቶ እናገኘዋለን። ስለዚህ አፈር ውስጥ ያለውን ፎስፌት አየን እጽዋቶች ይወስዱታል። ውሃ ውስጥ ያለውን ደግሞ ፎስፌት አየን አኳቲክ አልጌ ውሃ ውስጥ የምናገኛቸው አልጌ ምን ያደርጋሉ? ይወስዱታል። ከዛ ወደ ምን ይቀይሩታል? ወደ ኦርጋኒክ ፎስፌት። ምክንያቱም ይሄ ፎስፌት አየን ምንድነው? ኢንኦርጋኒክ ነው። ስለዚህ ወደ ኦርጋኒክ ፎስፌት ይቀይሩታል ማለት የዲኤንኤ፣ የአርኤንኤ፣ የኤቲፒ ምን ያደርጉታል? አካል ያደርጉታል። ስለዚህ ዲኤንኤ፣ አርኤንኤ፣ ኤቲፒ ላይ የምናገኘው ፎስፌት ደግሞ ምንድነው? ኦርጋኒክ ፎርም ነው። ስለዚህ መጀመሪያ
እጽዋቶችና አልጌ ወስደው ወደ ኦርጋኒክ ፎስፌት ይቀይሩታል። የመጀመሪያው ስቴፕ እሱ ይሆናል። ቀጥሎ ደግሞ organic phosphate synthesized by the producers is passed along food chains to various consumers or feeders. ቀጥሎ ደግሞ ይሄ ኦርጋኒክ ፎስፌት ወይም በኦርጋኒክ መልክ ያለው ፎስፌት ደግሞ ማለትም ፕሮዲዩሰርስ ምን ያደረጉት ያመረቱት ፎስፌት ፕሮዲዩሰርስ ያላቸው ማንን ነው? ፕላንትንና አኳቲክ አልጌን ነው። ምክንያቱም መሬት ላይ እጽዋቶች ናቸው አይደለ ፕሮዲዩሰርስ ወይም አምራች የምንላቸው ፎቶሲንተሲስ ስለሚያካሂዱ ማለት ነው። ውሃ ውስጥ ደግሞ ፎቶሲንተሲስ የሚያካሂዱትና ፕሮዲዩሰርስ የሆኑት ወይም አምራች የምንላቸው አኳቲክ አልጌን ነው። ስለዚህ እነዚህ ፕሮዲዩሰርስ ከአፈርና ከውሃ ኢንኦርጋኒክ የሆነውን ወስደው ወደ ኦርጋኒክ ፎስፌት ቀይረውታል አለን አይደል? ሶ ይሄ ኦርጋኒክ ፎስፌት ደግሞ ወደ ተለያዩ ተመጋቢዎች በምን መልኩ ያልፋል? በፉድ ቼን ወይም በምግብ ሰንሰለቱ በኩል ያልፋል ማለት ነው። ያ ማለት እጽዋቶችን የሚመገቡ herbivores ምን ያደርጋሉ? ያንን ኦርጋኒክ ፎስፌት ማግኘት ይችላሉ። ውሃ ውስጥም ደግሞ እንደገና ይሄንን አልጌ የሚመገቡ የተለያዩ አሳዎች ይሄንን ኦርጋኒክ ፎስፌት ይወስዳሉ ማለት ነው። እንደገና አሳዎቹን ደግሞ የሚመገቡ ሌሎች ኮንሱመርስ ተመጋቢዎች ደግሞ ፎስፌቱን ያገኛሉ። እንዲሁም ደግሞ herbivores የሚመገቡ ደግሞ ሌሎች ተመጋቢዎች ይሄንን ፎስፌት ያገኛሉ። Dead bodies of plants and animals are decomposed by bacteria and fungi, and phosphate ion are released from different compounds like phospholipid, ATP, DNA and returned to the soil and water bodies. እጽዋቶች እንዲሁም ደግሞ እንስሳት በሚሞቱበት ሰዓት ላይ የሞተ አካላቸው በተለያየ ባክቴሪያ እንዲሁም ፈንጋይ ምን ይደረጋል? ዲኮምፖዝ ይደረጋል፣ እንዲበሰብስ ይደረጋል። ስለዚህ በዚህ በዲኮምፖዚሽን ሂደት ውስጥ የተለያዩ ኮምፓውንዶች ውስጥ ወይም የፍጥረታቱ አካል የተለያየ ክፍል ውስጥ የምናገኘው ፎስፌት አየን ምን ይደረጋል? ሪሊዝ ይደረጋል፣ ይለቀቅና ወደ አፈር እንዲሁም ወደ ተለያዩ የውሃ አካላት ይመለሳል። ሶ የተለያዩ ፎስፌትን የያዙ ኮምፓውንዶች የምንላቸው ለምሳሌ ፎስፎሊፒድ አለ። የሴል ሜምብሬን ላይ ብታስታውሱ ከሆነ የህዋስ ሽፋንን መዋቅር ስናይ ፎስፎሊፒድ ባይሌየር የተዋቀረ ነው ብለናል። ሊፒድ እና ፎስፌትን አንድ ላይ ያዘ ማለት ነው። ስለዚህ እዚህ ውስጥ ፎስፌት አለ፣ ኤቲፒ ላይ እንዳየነው ዲኤንኤ ላይ። ስለዚህ እነዚህ ውስጥ ያሉ ፎስፌት አየንስ ይለቀቃሉ ማለት ነው። በዲኮምፖዚሽን ጊዜ ወይም በብስባሽ ሂደት ጊዜ ይለቀቁና ወደ አፈር እንዲሁም ወደ ተለያየ የውሃ አካላት ይመለሳሉ። Phosphate is also excreted from animals and aquatic organisms. Phosphate ከእንስሳት እንዲሁም ውሃ ውስጥ ካሉ የተለያዩ ፍጥረታት በተለያየ መንገድ ኤክስክሪት ይደረጋል ወይም ከሰውነታቸው እንዲወጣ ይደረጋል። ለምሳሌ በሰገራ መልክ በሽንት መልክ ይወጣና እንደገና ወደ ውሃ እንዲሁም ወደ አፈር ይመለሳል ማለት ነው። Phosphate will enter the soil in the form of fertilizers obtained by mining phosphate rocks and applying them in agricultural lands to boost crop yield. Phosphate ወደ አፈር በማዳበሪያ መልክም ይመለሳል። ይሄ ማዳበሪያ ደግሞ ከምን የተሰራ ነው? ከፎስፎረስ የተሰራ ነው። ማዳበሪያን ደግሞ ለማዘጋጀት የሚያስፈልገው ፎስፎረስ ከየት ተገኘ? ፎስፌት ከያዘ ምን ሮክ ወይም ድንጋይ። ስለዚህ ይሄ ፎስፌት የያዘ ድንጋይ ምን ይደረጋል? ማይን ይደረጋል። ሶ ማይኒንግ የምንለው ማዕድን ማውጣት ማለት ነው። ስለዚህ እነዚህ ፎስፌት የያዙ ድንጋዮች ውስጥ ያለው ፎስፎረስ በማይኒንግ እንዲወጣ ይደረግና ፎስፌት የያዘ ፈርቲላይዘር ወይም ማዳበሪያ ይሰራበታል ማለት ነው። ስለዚህ ይሄ ማዳበሪያ ደግሞ የሰብል ምርትን ለመጨመር የተለያዩ የእርሻ መሬቶች ላይ ምን ይደረጋል? አፕላይ ይደረጋል ወይም አገልግሎት ላይ ይውላል። ስለዚህ የእርሻ መሬቶች ላይ ሲደረግ ወደ አፈር ተመለሰ ማለት ነው ይሄ ፎስፌት። ግን ይሄ ፎስፌት የያዘ ሮክ ወይም ፎስፌት የያዘ ድንጋይ ደግሞ ከየት መጣ ካልን ውሃ ውስጥ ዲዞልቭድ ሆኖ የሚገኘው ፎስፌት አልጌዎችም ይጠቀሙበታል አለን። በብዙ ዘመናት ደግሞ ሚሊየንስ ኦፍ ይርስ በብዙ ዘመናት ምን ይሆናል? በሴዲሜንቴሽን ወይም ደግሞ ደለል በመስራት ምን ይሆናል? ወደ ድንጋይነት ይቀየራል። ያ ማለት ፎስፌት የያዘ ድንጋይ ይፈጠራል ማለት ነው። ስለዚህ ይሄ ፎስፌት የያዘ ድንጋይ ነው ማይን ተደርጎ ወይንም ደግሞ ፎስፌቱ እንዲወጣ ተደርጎ ይሄ ፎስፌት ምን ይሰራበታል? ፈርቲላይዘር ወይም ማዳበሪያ ይሰራበታል። ስለዚህ ይሄ ማዳበሪያ ደግሞ አግሪካልቸር ወይም ግብርና ላይ ክሮፕ ይልድን ለመጨመር ወይም የሰብል ምርትን ለመጨመር አገልግሎት ላይ ይውላል ማለት ነው።
So phosphate fertilizers from farmlands can be leached by rainfall, reach the nearby water bodies and cause eutrophication. So ይሄ ፎስፌት ፈርቲላይዘር ወይም ደግሞ ከፎስፌት የተሰራው ማዳበሪያ ደግሞ አፕላይ ተደረገ አለን አይደለ የእርሻ መሬቶች ላይ። ስለዚህ ዝናብ በሚኖርበት ሰዓት ላይ ይሄ የእርሻ መሬት ላይ ያለው ፈርቲላይዘር ወይም ማዳበሪያ ተጠርጎ ወዴት ይሄዳል? ወደዛ አካባቢ ወዳለ የውሃ አካላት ተመልሶ ይገባል ማለት ነው። ስለዚህ አግሪካልቸር ላይ የተጠቀምነው ፈርቲላይዘር ፎስፌት የያዘ ፈርቲላይዘር በሊቺንግ ወይም ደግሞ ተጠርጎ በዝናብ ወደ ውሃ አካላት ደግሞ ተመልሶ ይገባል። ያኔ ደግሞ ዩትሮፊኬሽን የሚባል ነገር ይከሰታል። ሶ ይሄ ዩትሮፊኬሽን ምንድነው የሚለውን ደግሞ እንመለስበታለን። ፎስፎረስ ሳይክል ወይም የፎስፎረስ ዑደት እስካሁን እንዳየነው እንግዲህ ከሌሎች ዑደቶች እስካሁን ካየናቸው ምንድነው ትንሽ ቀለል ያለ ነውና በዚህ ምስል የፎስፎረስ ሳይክል ወይም ዑደትን ጠቅልል አድርገን መረዳት እንችላለን። ስለዚህ ፎስፎረስ በፎስፌት አየን መልክ አፈር ውስጥ እናገኘዋለን ብለናል። ከዛ በተጨማሪ ደግሞ ውሃ ውስጥ ፎስፌት ዲዞልቭድ ሆኖ ወይም ሟምቶም እናገኘዋለን። ስለዚህ መሬት ላይ አፈር ላይ ያለውን ፎስፌት ምን ይሆናል? phosphorus taken as phosphate ions by plants and fixed as organic phosphate in plant body. እጽዋቶች አፈር ውስጥ ያለውን ኢንኦርጋኒክ ፎስፌት ወስደው ምን ያደርጋሉ? ወደ ኦርጋኒክ ፎስፌት ይቀይሩታል። ያ ማለት የዲኤንኤ የአርኤንኤ የኤቲፒ አካል ይደረጋል ማለት ነው። የተለያዩ ፎስፌትን የያዙ ኮምፓውንዶች ውስጥ ይካተታል። ውሃ ጋር ደግሞ ስንመጣ አኳቲክ አልጌ ይሄንን ውሃ ውስጥ ያለውን ፎስፌት ይወስዱና እነዚህም አኳቲክ አልጌስ ኢንኦርጋኒኩን ፎስፌት ወደ ኦርጋኒክ ይቀይሩታል። ስለዚህ ሌሎች ውሃ ውስጥ ያሉ ፍጥረታት ለምሳሌ ፊሽ ወይም አሳ እነዚህን አኳቲክ አልጌ በሚመገቡበት ሰዓት ኦርጋኒክ የሆነውን ፎስፌት ያገኛሉ። መሬት ላይ ደግሞ እጽዋቶችን ደግሞ የሚመገቡ ፍጥረታት ይሄንን ኦርጋኒክ ፎስፌት ያገኛሉ። ስለዚህ በዚህ መልኩ በፉድ ቼን ወይም ደግሞ በምግብ ሰንሰለቱ ይተላለፋል ማለት ነው። ከፕሮዲዩሰርስ ለምሳሌ ከፕላንትና ከአኳቲክ አልጌ ወደ ኮንሱመርስ ወይም ወደ ተመጋቢዎች ይተላለፋል። ከተመጋቢዎች ደግሞ እንዴት ነው እንደገና መልሶ ወደ አፈር ወይም ወደ ውሃ የሚመለሰው ስንል ሴሉላር ሪስፓይሬሽን የምንለው ሂደት አለ። ሶ ይሄ ሴሉላር ሪስፓይሬሽን ህዋስ ውስጥ የሚከናወን ሂደት ነው። ህዋሱ ለተለያዩ እንቅስቃሴዎች የሚያስፈልገውን ኤነርጂ ወይም ኃይል የሚያገኝበት ሂደት ነው። ይሄ ኃይል ደግሞ በምን መልክ ነው ያለው? በኤቲፒ። ኤቲፒ ደግሞ በውስጡ ፎስፎረስን ይይዛል። ስለዚህ ይሄ ኤቲፒ ህዋስ ውስጥ የተለያዩ ተግባራቶችን ካከናወነ በኋላ ፎስፌቱ በተለያየ መንገድ ከሰውነት ኤክሰስ የሆነው ወይም ትርፍ የሆነው ፎስፌት በተለያየ መንገድ ከሰውነት ይወገዳል። ለምሳሌ ሽንት በሽንት መልክ ከፍጥረታት ሰውነት ውስጥ ይወገዳል። ስለዚህ ይሄ መልሶ ወደ ምን ይሄዳል ማለት ነው? ወደ አፈር ይገባል። ወይም ደግሞ ለምሳሌ ውሃ ውስጥም ደግሞ ካየን ውሃ ውስጥ ያሉ ፍጥረታት ከሚያስወግዷቸው የተለያዩ ከሰውነታቸው ከሚያስወጣቸው ነገሮች ጋር ምን ይሆናል ማለት ነው? አብሮ ይወጣል። ስለዚህ ወደ ውሃውም በዛ መልኩ ይመለሳል። ከዛ በተጨማሪ ደግሞ እነዚህ ፍጥረታት በሚሞቱበት ሰዓት ላይ ምን ይሆናል? የተለያዩ ባክቴሪያዎች ፈንጋይ ዲኮምፖዚሽን ያካሂዳሉ፣ ያበሰብሳሉ እነዚህን አይደል? ስለዚህ በሚያበሰብሱ ሰዓት ላይ እነዚህን ፍጥረታት የሞተ አካል ዲኤንኤ፣ አርኤንኤ፣ ኤቲፒ፣ ፎስፎሊፒድ ውስጥ ያለው ፎስፌት ምን ይሆናል? ሪሊዝ ይደረጋል፣ ይለቀቃል። ስለዚህ ወደ ውሃም ወደ አፈርም በዛ መልኩ ደግሞ እንደገና ይመለሳል። ከዛ በተጨማሪ ደግሞ ፎስፌት ድንጋይ ውስጥ እናገኘዋለን ብለናል። ሶ ይሄ ድንጋይ ውስጥ የሚገኘው ስለዚህ ይሄ ፎስፌት የያዘ ድንጋይ ደግሞ በምን መልኩ ነው ፎርም የሚሆነው ስንል ውሃ ውስጥ ያለው ፎስፌት በብዙ ዘመናት ሂደት ሚሊየንስ ኦፍ ይርስ ምን ይሆናል? በሴዲሜንቴሽን ደለል እየሰራ ምን ይሆናል? ፎስፌት ሮክ ወይም ፎስፈረስ በውስጡ የያዘ ምን ይሆናል? ድንጋይ ይሆናል። ስለዚህ እዚህ ውስጥ ያለውን ደግሞ ፎስፎረስ በማይኒንግ እንዲወጣ ይደረጋል። በማዕድን ማውጣት ሂደት ፎስፌቱ ይወጣና ምን ይሰራበታል? ፈርቲላይዘር ወይም ማዳበሪያ ይሰራበታል። ስለዚህ ይሄ ማዳበሪያ ግብርና ላይ አገልግሎት ላይ ይውላል። ምርትን ለመጨመር በሚል ይጠቀሙበታል ማለት ነው። በግብርና ሂደት ላይ ፎስፌትን የያዘ ማዳበሪያ ይጠቀማሉ።
ስለዚህ ይሄ መሬት ላይ ደግሞ ተመለሰ ማለት ነው። አሁን እንደገና በግብርና ሂደት ይሄንን ፎስፌት የያዘ ፈርቲላይዘር ሲጠቀሙ ወደ አፈር ወደ መሬት ተመለሰ ማለት ነው ይሄ ፎስፌት። ከዛ በተጨማሪ ደግሞ ዝናብ በሚዘንብበት ሰዓት ላይ የእርሻ መሬት ላይ ያለው ይሄ ፎስፌት ፈርቲላይዘር ወይም ማዳበሪያ ሊች ያደርግና ወይም ደግሞ ተጠርጎ ወደ ምን ይገባል? ወደ ውሃ አካላት ይገባል። ስለዚህ በዚህ መልኩ ምን ያደርጋል? ዑደቱ ይቀጥላል። እሺ ተማሪዎች አሁን ደግሞ አንድ የቡድን አክቲቪቲ ይኖረናል። discuss in a small group and prepare a short report on the danger of agrochemicals, fertilizers and pesticides released from farmlands to the nearby water body such as lakes or reservoirs. እንግዲህ ምን ላይ ነው የምትወያዩት? ቡድን ትመሰርታላችሁ ስለ danger of agrochemicals ግብርና ላይ የሚጠቀሙባቸው የተለያዩ ኬሚካሎችን አደገኝነት ዙሪያ ትወያያላችሁ። እነዚህ አግሮኬሚካልስ ለምሳሌ ፈርቲላይዘርስ ወይም ከኬሚካል የሚሰሩ የተለያዩ ማዳበሪያዎች እንዲሁም ደግሞ ጸረ ተባይ የምንላቸው የነዚህ አደገኝነት ምንድነው? እነዚህ አግሮኬሚካልስ እንግዲህ ከተለያየ ፋርምላንድ ወይም ደግሞ ከእርሻ መሬቶች ተጠርገው ወደ ተለያዩ የውሃ አካላት ይገባሉ አይደለ? ወደ ሐይቅ፣ ወደ ተለያዩ የውሃ ማጠራቀሚያዎች ይገባሉ። ስለዚህ ምን አይነት ጉዳት ያመጣሉ? አደገኝነታቸው ምንድነው? በሚለው ዙሪያ ትወያዩና አጠር ያለ ዘገባ ደግሞ ታቀርባላችሁ። አግሮኬሚካልስ ከእርሻ መሬት ላይ ተጠርገው ወደ ውሃ አካላት በሚገቡበት ሰዓት ላይ የተለያዩ ይዘዋቸው የሚመጡ ችግሮች አሉ። አንደኛው ዩትሮፊኬሽን እንለዋለን። ዩትሮፊኬሽን ምንድነው? Excess nutrients, particularly nitrogen and phosphorus from fertilizers, can lead to excessive growth of aquatic plants and massive growth of algal bloom. Eutrophication ምንድነው? fertilizers ወይም የተለያዩ ማዳበሪያዎች በውስጣቸው ምን ይይዛሉ? ናይትሮጅን፣ ፎስፎረስ አይነት ንጥረ ነገሮችን ይይዛሉ። ስለዚህ እነዚህ fertilizers ወይም ማዳበሪያ ከእርሻ መሬት ተጠርጎ ወደ ውሃ አካላት በሚገባበት ጊዜ ያ የውሃ አካል ኤክሰስ የሆነ ወይም ከመጠን በላይ የሆነ ኒውትሪየንት ወይም ንጥረ ነገሮች የተሞላ ይሆናል ማለት ነው። ይሄ ደግሞ ከመጠን በላይ የሆነ ንጥረ ነገር ናይትሮጅን፣ ፎስፎረስ ደግሞ ከመጠን በላይ የሆነ የአኳቲክ ፕላንት ወይም ውሃ ውስጥ ያሉ እጽዋቶች እድገት እንዲሁም ደግሞ የአልጌም እድገት እንዲኖር ያደርጋል። አልጋል ብሉም የምንለው ማለት ነው እዚህ ምስል ላይ እንደምንመለከተው። ስለዚህ የውሃ አካላት ከመጠን በላይ በሆነ ኒውትሪየንት ወይም ንጥረ ነገሮች ተሞልተው እዛ ውሃ አካላት ውስጥ ያሉ እጽዋቶች እንዲሁም አልጌ ከመጠን በላይ ሲያድግ ነው ዩትሮፊኬሽን የምንለው ማለት ነው። ይሄ እድገት ደግሞ ከራሱ ጋር ተያይዞ የሚመጡ የተለያዩ ችግሮች አሉ። ለምሳሌ አልጌው ከመጠን በላይ ሲያድግ የውሃውን የላይኛውን ክፍል እንደዚህ ሊሸፍነው ይችላል። ስለዚህ የፀሐይ ብርሃን ይሄንን አልፎ ወደ ውስጥ አይገባም ማለት ነው። ስለዚህ ይሄ የፀሐይ ብርሃን አልፎ አይገባም ማለት አኳቲክ ፕላንትስ ወይም ውሃ ውስጥ ያሉ እጽዋቶች ፎቶሲንተሲስ ማካሄድ አይችሉም ማለት ነው። ስለዚህ ፎቶሲንተሲስ ማከናወን ካልቻሉ ደግሞ ኦክሲጅን ማምረት አይችሉም ማለት ነው። ስለዚህ የኦክሲጅን እጥረት ይከሰታል። ከዛ ውጭ ደግሞ this depletes oxygen in the water, resulting in dead zones where aquatic life cannot survive. እዛ በተጨማሪ ደግሞ ይሄ አልጌ በሚሞቱበት ሰዓት ላይ ዲኮምፖዚሽን ይካሄዳል አይደለ? የተለያዩ ባክቴሪያዎች ያበሰብሱታል የሞተውን አልጌ። ስለዚህ እነዚህ ባክቴሪያዎች ደግሞ ኦክሲጅንን ይጠቀማሉ። ስለዚህ ውሃ ውስጥ ያለው ኦክሲጅን እየተመናመነ ይመጣል። ስለዚህ ያ ደግሞ ዴድ ዞን ወይም ደግሞ የሞት ቀጠና የምንለውን ነገር ይፈጥራል ውሃ ውስጥ። ስለዚህ እዛ ውስጥ ያሉ ኦክሲጅን የሚያስፈልጋቸው የተለያዩ ፍጥረታት ሰርቫይቭ ማድረግ ወይም መቆየት በህይወት እንዳይችሉ ይሆናል ማለት ነው። ስለዚህ ይሄ አንደኛው የሚመጣው ችግር ነው ከፈርቲላይዘርስ ወይም ደግሞ ከማዳበሪያ ጋር በተገናኘ። ሌላ ደግሞ ከአግሮኬሚካልስ ጋር በተያያዘ የሚመጣው ቶክሲሲቲ ወይም መርዛማነት ነው። Many pesticides are toxic to fish and other aquatic organisms. They can disrupt reproductive and developmental processes. ብዙ pesticides ወይም ጸረ ተባዮች ለተለያዩ ውሃ ውስጥ ላሉ ፍጥረታት ለአሳ ምንድናቸው? መርዛማ ናቸው። ስለዚህ የአሳውን ወይም ደግሞ የሌሎች ውሃ ውስጥ ያሉ ፍጥረታትን
የእድገት ሂደት እንዲሁም ደግሞ የመራባት ሂደት ምን ያደርጋሉ ዲስረፕት ያደርጋሉ ያቋርጣሉ እንዲዛባ ያደርጋሉ ስለዚህ በጣም መርዛማ ናቸው ማለት ነው and these toxic substances can accumulate in the food chain affecting not only aquatic organisms but also other organisms that rely on them ከዚህ በተጨማሪ ደግሞ የነሱን የእድገት እንዲሁም የመራባት ሂደት ከማቋረጥ በተጨማሪ ደግሞ ይከማችና በፉድ ቼን ወይም በምግብ ሰንሰለት በኩል አድርጎ ወደ ሌሎች ነን አኳቲክ ወደ ሆኑ ውሃ ውስጥ ላሉ ፍጥረታት ብቻ ሳይሆን ውሃ ውስጥ ያሉ ፍጥረታትን የሚመገቡ ሌሎች ውሃ ውስጥ ደግሞ የማይኖሩ ፍጥረታትን ምን ያደርጋል ማለት ነው ይጎዳል ወደነሱ ይተላለፋል በምግብ ሰንሰለቱ በኩል አድርጎ ይሄ ቶክሲክ ወይም መርዛማ የሆነ ሰብስታንስ ስለዚህ ውሃ ውስጥ ያሉ ፍጥረታትን ብቻ ሳይሆን ከውሃ ውጭ ያሉ ፍጥረታትንም በዚህ መልኩ ይጎዳል ማለት ነው ይሄ ፔስቲሳይድ ወይ ደግሞ ጸረ ተባይ በዚህ ክፍል የተጠቀምናቸውን ኪ ተርምስ ወይም ቁልፍ ቃላቶች እንመልከት አንደኛው ATP ነው abbreviation for adenosine ATP የምንለው የአዲኖሲን ምህጻረ ቃል ነው ማለትም ATP ስንል adenosine triphosphate ማለት ነው is the immediate source of energy which instantly liberates energy needed for various activities of a cell so ATP ለህዋስ ፈጣን የሆነ የኃይል ምንድነው ምንጭ ነው ስለዚህ ለህዋስ የተለያዩ አክቲቪቲዎች ኤነርጂ ወይም ኃይል ባስፈልገ ጊዜ ኤነርጂውን ሪሊዝ የሚያደርገው የሚለቀው ምንድነው ማለት ነው ATP ነው and energy released during cellular respiration is harvested and stored as ATP በcellular respiration ጊዜ ደግሞ ሪሊዝ የሚደረገው ወይም የሚለቀቀው ኃይል በATP መልክ ነው ተሰብስቦ ምን የሚደረገው ስቶር የሚደረገው ወይም የሚከማቸው ስለዚህ ይሄ ATP ደግሞ ባስፈለገ ሰዓት የኃይል ምንጭ ሆኖ ያገለግላል ለተለያዩ የህዋስ ተግባራት አገልግሎት ላይ ይውላል ሌላ ደግሞ eutrophication ነው eutrophication is undesirable excessive growth of aquatic plants which are hydrophytes or macrophytes and massive growth of algal bloom eutrophication ደግሞ የምንለው ያልተፈለገና ከመጠን በላይ የሆነ ውሃ ውስጥ የሚገኙ እጽዋቶች እድገት እንዲሁም የአልጌ እድገት ነው እነዚህ ውሃ ውስጥ የሚገኙ እጽዋቶች ሃይድሮፋይትስ ወይ ማክሮፋይትስ ሊሆኑ ይችላሉ የአልጌውን እድገት ደግሞ አልጋል ብሉም እንለዋለን ይህ eutrophication ወይም ደግሞ ከመጠን በላይ የሆነ ውሃ ውስጥ ያሉ ፍጥረታት እድገት ደግሞ ከየት መጣ ካለን it is induced by leaching of fertilizers rich in nitrogen and phosphorus from nearby farmlands or water loaded ይሄ የሚፈጠረው ውሃው በጣም ከመጠን በላይ የሆነ የኒውትሪየንት ወይም የንጥረ ነገሮች ክምችት ሲፈጠርበት ነው ይህ ደግሞ ከየት ይመጣል የተለያዩ የእርሻ መሬቶች ላይ አገልግሎት ላይ የሚውሉ ፈርቲላይዘርስ ወይም ማዳበሪያዎች በውስጣቸው ምን ያላቸው ናይትሮጅን እና ፎስፎረስ የያዙ በተለያየ መንገድ ተጠርገው ወደ ተለያዩ የውሃ አካላት ይገባሉ ስለዚህ በዛ ምክንያት ነው ማለት ነው ይሄ የአልጌና የተለያዩ ውሃ ውስጥ ያሉ ፍጥረታት እጽዋቶች እድገት የሚፈጠረው ሌላ ባዮፈርቲላይዘርስ ነው ሶ ባዮፈርቲላይዘርስ ምንድናቸው ከተለያዩ ማይክሮኦርጋኒዝምስ ወይም ረቂቅ ተዋህሲያን የሚሰራ ማዳበሪያ ነው ሶ ባዮፈርቲላይዘር being cost effective non-toxic and eco-friendly serve as a good substitute for expensive and harmful chemical fertilizers ይሄን ስለ ናይትሮጅን ኡደትም ስናይ ተመልክተነው ነበር ስለዚህ እነዚህ ባዮፈርቲላይዘርስ ከወጪ አንፃር ወጪ ቆጣቢ ናቸው ምንም አይነት መርዛማነት የለባቸውም እንዲሁም ደግሞ ለስነ ምህዳሩ ተስማሚ ናቸው ስለዚህ ኬሚካል ፈርቲላይዘሮችን ወይም በኬሚካል የሚሰሩ የተለያዩ ማዳበሪያዎችን ከመጠቀም ይልቅ ባዮፈርቲላይዘርስ እነዚህን ለመተካት ያገለግላሉ ማለት ነው እነዚህ ኬሚካል ፈርቲላይዘርስ ማዳበሪያዎች ደግሞ ውድ ናቸው እንዲሁም ደግሞ የተለያዩ ጉዳቶችን ቅድም እንዳየናቸው ለተለያዩ አካላት ያመጣሉ ማለት ነው ስለዚህ ባዮፈርቲላይዘርስን መጠቀም increase crop yield የሰብል ምርትን ይጨምራል ensure food security and sustainable agriculture የምግብ ዋስትና እንዲሁም ደግሞ ዘላቂ ግብርናን ምን ያደርጋል ያረጋግጣል ስለዚህ ባዮፈርቲላይዘርስ በጣም ጠቃሚ ናቸው ከኬሚካል ፈርቲላይዘርስ ይልቅ የዛሬው ቪዲዮአችን ይሄን ይመስል ነበር በቀጣይ ቪዲዮስ ከምንገናኝ ሰላም ቆዩኝ